ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢራን በሚቀጥሉት 45 ሰዓታት ውስጥ ያለምንም ቅድመ ሁኔታ የሆርሙዝ ሰርጥን ካልከፈተች የኤነርጂ አመንጪ ተቋሞቿን ሙሉ በሙሉ እናወድማለን ሲሉ ተደምጠዋል። ትራምፕ ከቀናት በፊት ጦርነቱን አሸንፈናል፣ ኢራን የአየር ኃይል የላትም፣ የባህር ኃይልም የላትም፣ የኒውክሌር ሳይቷም ወድሟል ብለው ነበር። የአሜሪካ ከባድ ምሽግ ሰባሪ ቦምብ መጣል የሚችለውን ቢ2 አውሮፕላን ወደ ኢራን አቅጣጫ እያመራም ይገኛል ብለዋል። አውስትራሊያና የተባበሩት አረብ ኤሚሬትስ ኢራንን ከፊል የባህር እገዳ የሚያወግዝ ደብዳቤ ላይ በመፈረማቸው የሆርሙዝ ወሽመጥን ክፍት ለማድረግ ቃል የገቡ ሀገራት ቁጥሩ ወደ 22 አድጓል። ይህ ዲፕሎማሲያዊ እንቅስቃሴ ኢራን የነዳጅ ማጓጓዣውን በማስተጓጎል በዓለም አቀፍ ኢኮኖሚ ላይ የምታደርሰውን ጫና ለመቀልበስ ያለመ ነው። ቀደም ሲል እንደ ብሪታንያ፣ ፈረንሳይ፣ ጀርመን እና ጃፓን ያሉ ሀገራት ጥሪውን የተቀላቀሉ ሲሆን የጃፓን ጠቅላይ ሚኒስትር ሳናኤል ታካይቺ ሀገራቸው በህገ መንግስታዊ ገደቦች ውስጥ ሆና የምታደርገውን አስተዋጽኦ ለፕሬዚዳንት ትራምፕ ማሳወቃቸውን ገልጸዋል። ፕሬዚዳንት ትራምፕ ሀገራት ጋር ኃላፊነታቸውን እየተወጡ መሆኑን በመግለጽ ቢደሰቱም የባህር ወሽመጡን በዋናነት በሚጠቀሙበት ሀገራት ሊጠበቅና ሊቆጣጠር እንደሚገባ በድጋሚ አሳስበዋል። የመከላከያ ባለሙያዎች እንደሚሉት ከሆነ የንግድ መርከቦችን በሰላም ለማሳለፍ የጦር መርከቦች ጥበቃ የግድ አስፈላጊ ነው። ምንም እንኳን ውጥረቱ ቢኖርም ከቻይና፣ ህንድ፣ ቱርክና ፓኪስታን የተላኩ መርከቦች በአሁኑ ወቅት በወሽመጡ በኩል ጥንቃቄ በተሞላበት ሁኔታ እያለፉም እንደሆነ ታውቋል። በሌላ በኩል ኢራን ወሽመጡን እንዳልዘጋቸውና ክፍት እንደሆነ እየተከራከረች ትገኛለች። የኢራን የውጭ ጉዳይ ሚኒስትር አራጊቼ እንደገለጹት መንገዱን የተዘጋው ለጠላቶቻችንና ጥቃት ለሚሰነዝሩብን አገራት ብቻ ነው ሲሉም ተናግረዋል። የትግራይ ኮሚኒኬሽን ጉዳይ ቢሮዎች የፌዴራል መንግስት በአወዛጋቢ አካባቢዎች በዜጎች ላይ የሚፈጸሙ ህገወጥና የኃይል ማፈናቀል በዝምታ እየተመለከተ ነው ሲል ወቀሰ። ቢሮው ባወጣው አዲስ መግለጫ በተለያየ እንደ ጸለምት ባሉ አካባቢዎች የሚካሄደው ማፈናቀል ከ1 ሚሊዮን በላይ ተፈናቃዮች ያሉበትን የሰብአዊ ቀውስ ይበልጥ እያባባሰ መሆኑን ገልጾ የፌዴራል መንግስቱ የክልሉን ግዛት አንድነት እንዲያስከብር ጠይቀዋል። ይህንኑ ተከትሎ ስማቸው እንዳይጠቀስ የፈለጉት አንድ የፖለቲካ ተንታኝ ለሪፖርተር ጋዜጣ በሰጡት አስተያየት በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የህወሓት መሳሪያ ሆኗል ሲሉ ተችተዋል። ህወሓት የሰላም ሂደቱን ለቀጣይ ጦርነት ጊዜ መግዣና ህገወጥ አቋሙን ማስጠበቂያ እያደረገው መሆኑን እንዲሁም በጊዜያዊ አስተዳደሩ ውስጥ ያሉ ምሁራን በራሱ ታማኞች እየተካ መሆኑን ተንታኙ አብራርተዋል። በጉዳዩ ላይ ምላሽ የሰጡት የፌዴራል መንግስት ባለስልጣናት ግን ስለቀረበው ክስ መረጃ እንደሌላቸው አስታውቀዋል። ይህንን ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ምክትል ኃላፊ አቶ ነሲቡ ያሲን ኮሚሽኑ ስለተባለው የሞትና መፈናቀል አሃዝ በይፋ እንዳልተናገረው ገልጾ መሬት ላይ ያለውን እውነታ ለማረጋገጥ ማጣራት እንደሚያደርጉ አረጋግጠዋል። የእስራኤል መንግስት የህግ ከለላ የላቸውም ያላቸውን ኢትዮጵያውያን ጥገኝነት ጠያቂዎች ማሰር መጀመሩን ከቀጣዩ ወር ጀምሮ ከአገር ለማባረር ማቀዱ ተሰማ። በሀገሪቱ ይባረራሉ ተብለው የሚጠበቁ 1000 የትግራይ ተወላጆችን ጨምሮ 8000 ኢትዮጵያውያን ስደተኞች መሆናቸውን ከእስራኤል የመብት ተሟጋች ድርጅት መሰማቱን ጠቅሶ ሚድል ኢስት አይ ድረገጽ ነው። የሰብአዊ መብት ተሟጋቾች ድርጅት መንግስት ውሳኔ እንዲቀለበስ አዲስ አቤቱታ ማስገባታቸውን ዘገባው ጠቅሷል። ከሀገሪቱ የሚባረሩ ኢትዮጵያውያን እስራኤል ውስጥ ለመቆየት የቡድን ከለላ ያልተሰጣቸው ጥገኝነት ጠያቂዎች ናቸው ተብሏል። በጉዳዩ ዙሪያ ከወራት በፊት አቤቱታ ቀርቦበት የነበረውን የእስራኤል ጠቅላይ ፍርድ ቤት መንግስት ቤተ እስራኤላውያን ያልሆኑ ኢትዮጵያውያን ጥገኝነት ጠያቂዎችን ማባረር ይችላል ሲል ፈቃድ መስጠቱ አይዘነጋም። የኢራን አዲሱ ጠቅላይ መሪ አያቶላ ሞጂታባ ኻሜኔ የኢራን መንግስት አሜሪካንና እስራኤልን ሳናንበረከክ የተኩስ አቁም አናደርግም ብለዋል። ሞጂታባ ኻሜኔ የመጀመሪያቸው የሆነውን ፖሊሲ ነክ ክርክር በመሩበት መድረክ ላይ ምንም አይነት የተኩስ አቁም አናደርግም ማለታቸው ማንነታቸውን መግለጽ ያልፈለጉ አንድ የኢራን ባለስልጣናት ተናግረዋል። አክለው በአሜሪካና በእስራኤል ላይ የኢራን አጸፋ ከባድና የከፋ ይሆናል በማለት ዝተዋል ተብሏል። አዲሱ የኢራን ጠቅላይ መሪ አሜሪካና እስራኤል ገና የእንብርክክ እናስኬዳቸዋለን ማለታቸው ለጉዳዩ ቅርበት ያላቸው ባለስልጣናት ተናግረዋል። ኳታር በዱሃ የሚገኘውን የኢራን ኤምባሲ ወታደራዊና የደህንነት አታሼዎችን እንዲሁም የሁለት ቢሮዎች ሰራተኞችን በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ በይፋ አዘዘች። ይህ ወሳኝ እርምጃ የተወሰደው ኢራን በተደጋጋሚ በኳታር ላይ የሚታደርገውን ጥቃትና ትንኮሳ የሀገሪቱ ሉዓላዊነትና ዓለም አቀፍ ሕግን የጣሰ በመሆኑ ነው ተብሏል። ውሳኔው በዱሃ ለሚገኘው የኢራን ኤምባሲ በይፋዊ የዲፕሎማሲያዊ ማስታወሻ የተላለፈ ሲሆን የኳታር የውጭ ጉዳይ ሚኒስትር የፕሮቶኮል ዳይሬክተርና የኢራን አምባሳደርነት በተገኙበት ከፍተኛ ስብሰባ ላይ መገለጹ ታውቋል። የኳታር ባለስልጣናት
ባለስልጣናት የኢራን የጠባጫሪነት ድርጊት የሚቀጥለው ከሆነ ተጨማሪ ጠንካራ እርምጃዎችን እንደሚወስድ አስጠንቅቀዋል። ዶሃ ይህንን ውሳኔ ያስተላለፈችው የሀገሪቱ ብሔራዊ ደህንነት፣ ሉዓላዊነትና የነዋሪዎቿን ደህንነት ለመጠበቅ ያላትን ቁርጠኝነት ለማረጋገጥ መሆኑን ገልጻለች። በቂሊንጦ ማረሚያ ማዕከል በእስር ላይ የሚገኙት አቶ ዮሐንስ ቦያለው ለሁለተኛ ጊዜ በጽና ታመው ሆስፒታል መግባታቸውን ቤተሰቦቻቸው ለመሰረት ሚዲያ ተናግረዋል። አቶ ዮሐንስ ሆስፒታል የገቡት ቀደም ሲል በአሸዋ አርባ ታስረው በነበረበት ወቅት ባደረባቸው ህመም ምክንያት በወቅቱ በቂ ሕክምና ማግኘት ስላልቻሉ ነው ሲሉም አክለዋል። ህመሙ ከጊዜ ወደ ጊዜ እየተባባሰባቸው እንደመጣ የገለጹት ቤተሰቦቻቸው ማረሚያ ቤቱ አቶ ዮሐንስን ለማሳከም የፍርድ ቤት ትዕዛዝ ካልደረሰ በስተቀር ወደ ሕክምና አልወስድም ብሎ ቆይቷል ይላሉ። በዚህ መሀል ጤናቸው ታውቆ ለህይወታቸው አስጊ ደረጃ ላይ እንደደረሰ የተናገሩት ቤተሰቦቻቸው በፍርድ ቤት ትዕዛዝ ሆስፒታል መግባታቸውን አስታውቀዋል። እንደገጠማቸው ህመም ፋታ የሚሰጥ አይደለም ያሉት የቅርብ ቤተሰቦቻቸው በእጃቸውና በአንገታቸው መካከል ያለውን የነርቭ መጎዳቱንና በቂ ሕክምና ካላገኙ እጃቸውን ሊያጡ እንደሚችሉ የሕክምና ዶክተሮች አሳስበዋል ይላሉ። አቶ ዮሐንስ ቦያለው በአማራ ክልል የሰላም መደፍረስ ጋር ተያይዞ በሽብር ተጠርጥረው ለ2 ዓመታት ያክል በእስር ላይ እንደሚገኙ ይታወቃል። ቢቢሲ ሸርፋይ አረጋገጡት ባለው ተንቀሳቃሽ ምስል መሰረት ከኢራን በተተኮሰ ሰው አልባ አውሮፕላን በተሰነዘረ ጥቃት በኪዮት ሚና አልአህመዲ የነዳጅ ማጣሪያ ላይ ቃጠሎ ደርሶ ጥቁር ጭስ ሲወጣ ታይቷል። የቦታውን ትክክለኝነት፣ በመንገዱ ላይ ያሉትን መከላከያዎችና የማጣሪያ መገልገያዎችን በአካባቢው የሳተላይት ምስሎች ጋር በማመሳጠር ማረጋገጥ ተችሏል። የኩዌት የዜና ወኪል ማጣሪያ የኢራን የድሮን ኢላማ እንደነበረ የዘገበ ሲሆን የኪዮት ፔትሮሊየም ኦፕሬሽን በበኩሉ የተነሳውን ውስን ቃጠሎ በቁጥጥር ስር መዋሉንና በሰው ላይ የደረሰ ጉዳት አለመኖሩን አስታውቋል። ሚና አልአህመዲ የኩዌት ትልቅና በቀጠናው ከፍተኛ ስራ ከሚሰጣቸው የነዳጅ ማቀነባበሪያዎች አንዱ ሲሆን በቀን ወደ 730,000 በርሜል ነዳጅ የማጣራት አቅም እንዳለውም ተገልጿል። አሜሪካ ወታደሮቿን ወደ መካከለኛ ምስራቅ የመላክ እቅድ እንደሌላት ፕሬዚዳንት ዶናልድ ትራምፕ ተናገሩ። ኢራን ከአሜሪካና እስራኤል ጋር ወደ ግጭት የገባችበት በቀጠናው ውጥረት ተባብሶ የቀጠለ ሲሆን በተለይም የኤነርጂ መሰረተ ልማቶች ኢላማ እያደረጉ ጥቃቶች እየተፈጸሙ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ጦርነቱ ተባብሶ መቀጠሉን ተከትሎ አሜሪካ ተጨማሪ ወታደሮቿን ወደ መካከለኛው ምስራቅ ለመላክ እያጤነች ነው መባሉ ውድቅ አድርገዋል። ፕሬዚዳንቱ ከጃፓን ጠቅላይ ሚኒስትር ጋር ሳናይ ታካይቺ ጋራ በዋይት ሀውስ ካደረጉት ውይይት በኋላ በሰጡት አስተያየት ወታደሮቻቸውን ወደ የትም አናሰማራም ብለዋል። ነገር ግን ሀገራቸው እንደ አስፈላጊነቱ የትኛውንም እርምጃ ልትወስድ እንደምትችል መናገራቸውን ሮይተርስ ዘግቧል። አሜሪካና የአረብ ሀገራት የሆርሙዝ ሰርጥን ደህንነት ለማስጠበቅ እግረኛ ጦር ለማሰማራት ድርድር ላይ መሆናቸውን ካን ዩኒስ ዘገበ። አሜሪካ በሰርጡ አካባቢ ለሚካሄድ ረጅም ጊዜ የሚቆይ ወታደራዊ ኦፕሬሽን ኃይሏን እያጠናከረች ትገኛለች። በዚህም እቅድ መሰረት አሜሪካና የአረብ ሀገራት ወታደሮችን የሚያቀርቡ ሲሆን እስራኤል ደግሞ የደህንነት መረጃ የማቅረብ ኃላፊነት ይኖርባታል ተብሏል።